السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من ملكته يا رياض الصالحين 46ኛ درساتنا ነው። ባለፈው ጀምረን የነበረው باب في التعاون على البر والتقوى በበጎ ነገርና አላህን በመፍራት ላይ መተጋገዝን የሚመለከት ርዕስ ነበር። አያዎቹን አይተን ነበር የቆምነው። ዛሬ የምንነሳበት ሐዲስ عن أبي عبد الرحمن زيد بن خالد الجهني رضي الله عنه كأبو عبد الرحمن تيزو كنياتشو زيد بن خالد سماتشو الجهني نسبة إلى جهينية رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملك تنيانده بلا ولا من جهز غازيا من جهز يزجاج من جهز غازيا زماچن يزجاج في سبيل الله بالله من قال بالله من قد لجهاد ميوطان አካል ትጥቁን ስንቁን ያሟላለት فقد غزا በርግጥም ዘምቷል አሉ። በርግጥም ዘምቷል ማለት በአጅር ልክ እንደሱ ነው ማለት ነው። በአካሉ ባይዘምትም በአካሉ የጂሃዱ አካል ሆኖ ባይሳተፍም በአጅሩ ግን فقد غزا በርግጥም ዘምቷል የዘማችን አጅር ያገኛል። ومن خلف غازيا زماچن يتكا خلف يتكا في أهله ببيتسبو لاي بخير بملكام يتكاو لبيتسبو مياسفلقون إيام ولا يتأبكو فقد غزا برقت أمزمتوال. متفق عليه بخارينا مسلم يتسمى مبت حديثنا كالن بتر إسقار سنا قنانيو التعاون على البر والتقوى بملكام نجر إن اللهم بمفرات لا يمتجاجز ياللون واقع يتقومنا ስለዚህ ሰዎች በኸይር ላይ ሲሳተፉ በቤታቸው ወይም በሚያስፈልጋቸው ቦታ ላይ የሚያግዛቸው አካል እነሱ የሚፈጽሙትን ተግባር ሙሻረክ አድርጓል ተጋርቷል ማለት ነው። ስለዚህ በተለያየ መስክ ላይ ኸይር ላይ የሚስተማሩ አካላትን ከጎናቸው ቢሰለፍ ተመሳሳይ እነሱ የተሰማሩበትን ዋጋ ያገኛል። من جهز غازيا ይሄ ቀጥተኛ በሆነ መልኩ የተጠቀሰው في سبيل الله በአላህ መንገድ መዝመት ነው፣ ጂሃድ ማድረግ ነው። የጂሃድ ዋጋው ይታወቃል፣ ነፍስ ነው የሚከፈልበት። ስለዚህ ከኢስላም የሚጠበቅበት ነው፣ የኸይር በር የሚከፈትበት ነው፣ የኢስላም የሙስሊሞች ክብራቸው የሚጠበቅበት ነው። ከኸይር ስራ ሁሉ ቁንጮ የሆነ ዋጋው እጅግ የገዘፈ ነው፣ ወደፊት ይመጣል። በዚህ መልኩ የሚካፈለን የሚሳተፈን ሰው አጅር ዋጋ ያገኛል ማለት ነው። በተመሳሳይ በቤቱ የተካው ወይም በሚያስፈልገው ነገር ከጎኑ የቆመው ሌሎችም ኸይር ስራዎች ላይ እንደዚሁ እንደ ዋጋቸው የሚመጥን ነገር ተሳትፎ ያደረገ ተመሳሳይ አጅር ይኖረዋል ማለት ነው። እሺ وعن أبي سعيد الخدري كأبو سعيد الخدري تيزو رضي الله عنه الله يودد الله تعالى الخدري بدن من خزرج قوسا نؤس قرنجا في هنا خدري يتبالو بت مكنيات خضرة يخزرج نؤس قوسا أن رسول الله صلى الله عليه وسلم يا الله ملكتنيا بعث لاكو بعثا لؤكن لاكو من أين تلؤك جيشا سراويتا لاكو إلى بني لحيان أو لحيان ضبط يتدرجبت لله يشلال دازاتشوت ودبنوا لحيان أجا سراويت لاكو من هذيل يهذيل قوسا كرنجا في هنود بنو لحيان يهذيل قوسا كرنجا في ناتشو فقال إني هلوسيلكو سيكسكسو لينبعث ليخرج يوتآلو
ሚን ኩል ረጁለይን ከያንዳንዱ ሁለት ሰው አሐዱሁማ አንዳቸው ይውጣ ብለው ላኩባቸው። ወልአጅሩ በይነሁማ አጅሩ በመካከላቸው ማለት የሚጋሩበት ነው። ሁለት በትጥቅም ይሁን በሰንቅ ተጋግዘው አንዱ ቢወጣ አጅሩ ሁለቱም ጋር እኩል ያገኛሉ ማለት ነው። ረዋሁ ሙስሊም የዘገቡት ሐዲስ ነው። ስለዚህ መልእክተኛው ሰለላሁ ዐለይሂ ወሰለም እዚህም ላይ ተግባራዊ ምሳሌውን የቀረበው ጂሃድ ነው። ነገር ግን ሼኹ ረሂመሁላህ በዚህ ርዕስ ስር ያሰፈሩት ምሳሌው እዚህ ላይ የሚገደብ አይደለም። የተፈለገው በሌሎችም ዘርፎች ላይ መተጋገዝ፣ መረዳዳት፣ አላህን በመፍራት በበጎ ነገር ላይ መተጋገዝ ሰዎች በሚኖራቸው ተሳትፎ መጠን አጅር እንደሚኖራቸው ማስታወስ ነው። ረዋሁ ሙስሊም የዘገቡት ሐዲስ ነው። ወዐን ኢብኒ ዓባስ ረዲየላሁ ዐንሁማ ከአቡል ዓባስ ዓብዱላህ ብን ዓባስ ተይዞ አላህ ይውደድላቸውና አነ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ለቅያ አግኝተዋል ረክበን ለቅያ አገኙ ማለት ነው። መንገዳቸው ላይ ለቅያ አገኙ ረክበን ረክብ የሚለው የእንስሳት ላይ የተቀመጡ ማለት ነው። ተጓዦች ናቸው፣ እግረኛ አይደሉም። እንስሳት ላይ ተቀምጠው የሚጓዙ ሰዎችን አገኙ። በሐጀተል ወዳዕ በመሰናበቻው ሐጅ ጊዜ ነው ይሄ ነገር የተከሰተው እና እንስሳት ላይ ተቀምጠው ግመሎች ላይ በቅሎች ሊሆኑ ይችላሉ የመሳሰሉ ፈረስ ላይ ተቀምጠው የሚጓዙ ሰዎችን አገኙ። ረውሃ በተባለ ቦታ ረውሃ ወደ መካ የቀረበ ቦታ ነው። እዛ ላይ ያገኟቸው። فقال እንዲህ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም መን القوم እነማን ናቸው ሰዎች አሉ። እነማን ናቸው እናንተ እያሏቸው قالوا እንዲህ አሉ ሰዎቹ المسلمون ሙስሊሞች ነን አሉ። فقالوا من أنتስ ማነህ ብለው ጠየቁ። قال رسول الله يا الله መልእክተኛ ነኝ አሉ ሰለላሁ ዐለይሂ ወሰለም። ከዚያ እሳቸው መሆናቸውን ሲያውቁ فرفعت إليه ወደ እሳቸው ከፍ አደረገች امرأة አንዲት ሴት صبيا ሕፃን ልጅን ከፍ አደረገች። እናም فقالت እንዲህ አለቻቸው ألي هذا حج ለዚህ ሐጅ አለውን ሐጅ ቢፈጽም ዋጋ ይኖረዋል? قال أو نعم قال نعم ولك أجر أو أجر لانቺ ነው የሚሆነው ላንቺ አጅር አለሽ አሏት። ረዋሁ ሙስሊም የዘገቡት ሐዲስ ነው። በዚህ ሐዲስ ውስጥ ምንድነው የምናገኘው? መልእክተኛው ሰለላሁ ዐለይሂ ወሰለም በመስተናበቻው ሐጅ ላይ ረውሃ የተባለ መካ አቅራቢያ ያለ ቦታ ላይ ሰዎችን አገኙ። ቀጥታ እዚህ ላይ እንደተጠቆመው መኒል ቀውም ሳይሆን ሌላ ዘገባ ላይ የመጣ ምን አለ ሰላምታ ካቀረቡ በኋላ ነው። ሰላምታ ካቀረቡ በኋላ እነማን ናችሁ አሉ። እናንተ እነማን ናችሁ? ሰዎች እነማን ናቸው? ምን እንወስዳለን? መንገድ ላይ ጉዞ ላይ የሆነ ቦታ ሰዎች ሌሎች ጋር ሲገናኙ መጠያየቅ ይችላሉ። ከየት ነው የመጣችሁት? እነማን ናችሁ? ምናልባት በዚህ ዘመን ሰው በትንሽ በትልቁ ነገር ይለዋል። ምን አግብቶት ነው የሚጠይቀኝ ሊል ይችላል። ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ ጠየቁ። እነዚያም ለምን ተጠየቅን አይደለም ያሉት፣ ነብዩ መሆናቸውን አላወቁም ገና ከመነሻው። እነማን ናቸው አሉ። قال المسلمون በዚህ መልኩ መመለስም በቂ እንደሚሆን ነው የሚጠቁመው። ወይም ደግሞ አብረው ገልጸው ሊሆን ይችላል። ከዛ በኋላ አንተስ ማነህ ብለው ጠየቋቸው። ለምን አንተስ ማነህ ብለው ጠየቁ? እነዚያ አንደኛ ነገር መልእክተኛው ሰለላሁ ዐለይሂ ወሰለም እንደ ንጉሳን ምንም እንኳ የህዝበ ሙስሊሙ መሪ የዓለማት ቁንጮ ቢሆኑም የተለየ አጀብ የላቸውም፣ የተለየ አለባበስ የላቸውም፣ ራሳቸው ላይ ዘውድ አይጭኑም፣ የተለየ ነገር የላቸው። ከሰሐቦቻቸው መሃል እሳቸውን ለይቶ የማያውቅ ሰው ቀድሞ ያላያቸው ሰው ማንኛው ነው መሐመድ እያለ ይጠይቅ ነበር። ምክንያቱም ከሌሎቹ የተለየ አለባበስም ሁኔታም ስላልነበራቸው ገጽታም ስላልነበራቸው እና እነዚህ ሰዎች በዚህ መልኩ አንተስ ማነህ ብለው የሚጠይቁ ለምንድን ነው? ወይ ቀድሞ አያውቋቸውም ወይ ደግሞ ምናልባት ጨለማ ሆኖ ይሆን ያሉም አሉ። አላሁ አዕለም። እሺ ቃለ ረሱሉላህ የአላህ መልእክተኛ ነኝ አሉ። የአላህ መልእክተኛ ነኝ ብለው ሲመለሱ ፈረፈዐት ኢለይሂ እምራአቱን ሰብያ በዚህን ጊዜ አንዲት ሴት
ልጇን አነሳች። አጋጣሚ ጥያቄ የሚገባው ማብራሪያ ግልጽ እንዲሆን የሚፈለግ ነገር ሲኖር ቦታውን ማሳለፍ አይገባም። እንዲህ አይነት ወሳኝ ቦታ ላይ ተጠቀመች ቶሎ እና ህፃን ልጅ ይዛለች ለተምይዝ ያልደረሰ ነገሮችን ለማስተዋል ለመለየት ያልደረሰ ማለት ከ7 ዓመት ያነሰ فقالت عليه هذا حج ለዚህ ሐጅ አለው ወይ ማለቷ ምንድነው የሱ ሐጅ ከቁም ነገር ይቆጠራል ወይ ሐጅ ተብሎ ይገባል ወይ እንጂ ልጇን አትመልሰውም መካ ተቀርባለች የተፈለገው አብሮ እሷ ተሸክመው እሷ ይዛው በሚፈጸመው የሐጅ ስርዓት የሱ ታሳቢ ይደረጋል ወይ ለሱ ንያት አድርጋለች ለሱ የሚደረጉ ነገሮችን ኢህራም ያደረገ ሰው የሚታቀባቸውን ይታቀባል ጥንቃቄዎችን ታደርግለታለች ማለት ነው በራሱ አይለይም እና በስርዓት ቢፈጸም በዚህ መልኩ ሐጁ ይቆጠራል ወይ قال نعم አዋሉ ወለኪ አጅሩን ላንቺ አጅራለሽ ራሳችን ጋር እናገናኝ ምንድነው የተፈለገው تعاون باب في التعاون على البر والتقوى ህፃናትን ጭምር በኸይር ስራ ላይ ማለማመድ ያለውን ዋጋ ማሳተፍ ያለውን ዋጋ እንወስዳለን ሐጅ ላይ በዚህ መልኩ በዚህ እድሜ ማስተዋል ማገናዘብ በማይችልበት እድሜ ላይ እንኳን ቢሆን ለወላጅ አጅር እንዳለው ከዚህ እንወስዳለን ወለኪ አጅሩን ላንቺ አጅሩ አለሽ ስላሏት ማለት ነው ሶላቱም ላይ እንደዚሁ ሶላት ላይ ማለማመድ ጾሙ ላይ ማለማመድ በዚህ ዘመን ሰው ለልጆቹ ያለው መቆርቆርና እንክብካቤ አኺራውን ወይም ዱንያ ላይ ራሱ የኋላ ጥንካሬውን የሚያስብ ሳይሆን የለት መከፋትና መደሰቱን ነው ሰው ዛሬ በዛት የሚያው መጾም ፈልጋለሁ እያለ ልጅ ይገላገላል ወላጅ አይትጎዳለህ አይሆንም እያለ ያስቸግራል ሰሃቦች እንደዚህ አልነበሩ እንዲጾሙ ያደርጓቸዋል እና ፈጥራለን ብለው ራበን ብለው ሲያለቅሱ መጫወቻ ነበር የሚሰጧቸው እንዲጠነክሩ ምንም የሚያደርጋቸው ነገር የለም ስለ ጾመ እድገቱ አይኮላሽም በዚህ ባጭር ጊዜ ምን ሊሆን ነው በዚህ ስላለቀሰ ምን ሊሆን ነው ጭራሽ እንጾም እያሉ እየተገላገሉ ወላጅ እንቅፋት የሚሆንበት ይሄ በጣም የኛን ድክመት ነው የሚያሳየው ለልጆቹ ጥንካሬ ሲጀመር ጥንካሬን የሚለምዱት የተለያዩ ነገሮችን ሲያገናዝቡ ነው ረሃብን ይቅመሱ ለሰው ማዘንን ይለምዳሉ ጥንካሬን ይለምዳሉ ዝም ብለናቸው ሽሩሩ አብዝተው በስቶባቸው ያደጉ ልጆች ዋጅቡ ሲደርስ መጽናት መጠንከር ያቅታቸዋል ብዙ ጊዜ ስለዚህ ከስር ማስለመድ ያስፈልጋል ሶላቱም ጋር እንደዚሁ በጊዜ መልእክተኛው ሰለላሁ ዐለይሂ ወሰለም 7 ዓመት ሲሞላቸው በሶላት እዘዟቸው ነው ያሉት በሶላት እዘዟቸው ነው ያሉት ከዛ መጀመር አለበት ከዛ በፊትስ በተለይ መስጂድ ይዞ መምጣት ላይ ጥንቃቄ ያስፈልጋል ከዚህ በፊት የተነሳ ይመስለኛል መረጋጋት የማይችል ሰጋጆችን የሚረብሽ ልጅ መስጂድ ማምጣት የለብንም ከጎናችን አድርገን ራሳችንን የምንቆጣጠር የምንከታተለው ከሆነ እንጂ ሰጋጆችን በድምጹም ይሁን በእንቅስቃሴው የሚያስቸግር የሆነ ልጅ ወደ መስጂድ ይዞ መምጣት አያስፈልግም በመሃል ጥሎ እየሄደ እንደፈለገ የሚሽከረከር ከሆነ ሶፉ ላይ ክፍተት እየፈጠርን ነው ያለነው ሶፍ የሚቆርጥ ክፍተት የሚፈጥር ተረግሟል በሐዲስ አይፈቀድም ስለዚህ ጥንቃቄ ያስፈልጋል መረጋጋት የማይችል ልጅ ወደ መስጂድ ይዞ መምጣት አያስፈልግም ስለዚህ ወደዚሁ ስንመለስ ልጆችን በዒባዳ ላይ ተርቢያ ማድረግ መከታተል መኮትኮት ለወላጆች አጅሩ ተሻጋሪ እንደሆነ እንወስዳለን ማለት ነው ሌላ ከሐዲሱ የምንወስደው ሙስሊም የሆነ ሰው ከሀገሩ ከዘሮቹ በበለጠ ከአካባቢው በበለጠ ኢስላሙን ሊያስቀድም እንደሚገባ እነማን ናቸው ሲሏቸው ምን ብለው መለሱ አልሙስሊሙን አሉ አካባቢያቸውን ቢጠቅሱ ጥፋት ነው ለማለት አይደለም ነገር ግን እስላማቸውን አስቀደሙ በዚህ መልኩ መታወቅ ነው የፈለጉት በዚህ መልኩ ነው ያደረጉት ስለዚህ በተመሳሳይ የፈለገ ሰው ቢሄሩ ምንም ይሁን አካባቢው ምንም ይሁን እስላሙን ልናስቀድም ይገባል እስላማችንም እኛ ልናስቀድም ይገባል ከዘራችንም ከምናችንም በበለጠ ማለት ነው ቀደም ያለ አንድ ሰው ምን አለ ይባላል አንድ ገጣሚ አንዳንዶች ሰልማን አልፋሪሲ ናቸው ይላሉ ሌሎች ሌላ ነው ይላሉ አላሁ አዕለም ሰዎች ተሰባስበው እየተጠያየቁ አንተ ከምንድነህ እኔ ቁረይሺ ነኝ እኔ ቀይሲ ነኝ እኔ እንደዚህ ነኝ እያሉ ጫና አድርገው በፉከራ መልክ ሲያነሱት ምን አሉ እሳቸው
أبي الإسلام لا أبا لي سواه ني أباتي إسلام وكسوج أباتي الليم إذا انتسبوا لقيس أو تميم لقيس أو لتميم ويم دقم لتميم سوت راساتهم يستقونيكو يبنو تميم أبالني يا قريش قوسا أبالني إيالو سوت سترارو أني ودا إسلام نوراسين مجلس أوالي لالو سلازي إسلام أتشن يفلق هي يزرم قداي إسلام وقنا يستطم لما لا تيتلا لتعارفوا لتتواوقوا بتولا نقر قن كزال لفا يقول لمنا يلو إن كان دم يميفسس بت كزال فو بدل يميفسس بت أدلو يميفسس بت ليهن كرتو سموني متاكل واقايلو منم يتلقي واقايلو مزار عنده كليلاو يبلد أيوهن سلازي ما ننتاچن ملكاچن مدرياچن مገለጫችን ኢስላም ነው ቀዳሚ መሆን ያለበት ኢስላም ነው መሆን ያለበት ሰማይ ምድራችን ዳር ድንበራችን ደም አጥንታችን አጠቃላይ ነገራችን እስትንፋሳችንም ኢስላም ነው ህይወታችንን የምንሰጠው ለኢስላም ነው ንብረታችንን የምናፈሰው ለኢስላም ነው ሰው ጋር የምንጣላው ለኢስላም ነው ለዘር ብለን ልንጣላ ለዘር ብለን ልንሰዳደብ ለዘር ብለን ነፍስ ልናጠፋ ለዘር ብለን ሰዎችን ልናስቀፍ ፈጽሞ አይገባም የፈለገ በዘር መጥቶ ቢያንቋሽሸን እንኳን እልህ ውስጥ ገብተን ሌላኛውን የሱን ዘር ወደ ጀርባ ተመልክተን ማንቋሸሽ ውስጥ ልንገባ ይገባል ወንጀል ቢፈጽምብን አንድ ሰው ላይ ወንጀል ልንፈጽምበት አይገባም ቤተሰባችን ላይ ዝሙት ቢፈጽም በበቀል መልክ ዝሙት አይፈጸምም አይደረግም ስለዚህ በተመሳሳይ በዚህ መልኩ ነውረኛ ብልግና የሆነ ቃል ዘር የሚያንቋሽሽ ቃል ቢናገር ከሊ ዘሪን ሰደበ ብሎ ነፍስ ለማጥፋት መገላገል ቀርቶ ምንም የተለይ ልናዝንለት ነው የሚገባው መልእክተኛው ሰለላሁ ዐለይሂ ወሰለም አንድ ሱሐቢ ሌላውን አንተ የጥቁር ሴት ልጅ ብሎ ሰደበው ሲነገራቸው ምንድነው ያሉት ተሳዳቢውን ኢነከ ምርኡን ፊከ ጃሂልያ አንተ ጃሂልያ ያለበት ሰው ነህ አሉ አዕየርተሁ ቢኡሚ በእናቷ ነወርከው አይደል ነው ያሉት በእናቷ አንቋሽሽከው አይደል አንተ ጃሂልያ ያለቀ ከጃሂልያ ያለበት ሰው ነህ በርግጥ የዘረኝነት በሽታ ሁላችንም ለማለት በሚቀርብ ብዙዎቻችን ጋር አለ ከዚህ የሚተርፍ ምናልባት አንዳንድ አላህ የጠበቀው ካልሆነ በስተቀር ነፃ ይኖራል ለማለት ይከብዳል የራስን ከፍ በማድረግ የራስን በተለየ አይን በማየት ወይም ሌሎችን በጅምላ በመጥላት አንጠራም እንገኝ እኛ ቀርቶ ታላላቆች ጋር በብዛት ይገኛል ነገር ግን ራሱን መካሪ አላህን ፈሪ የሆነ ሰው ሲያስተውል ደንገጥ ብሎ ይመለሳል ዛሬ ግን መንገድ አድርገነዋል وخير الخطائين التوابون ከተሳሳች በላጩ ተመላሽ ነው ተብሏል ቢያንስ በሰላም ጊዜ ደንገጥ መለስ ስለንል ይገባል አልፎ ነፍስ የሚጠፋበት አልፎ ንብረት የሚወድምበት ፈጽሞ ሊሆን አይገባም ይሄ ማለት ከነጭራሹ ሰዎች በዘራቸው አይጠሩም እኔ እዚህ ብሔር ነኝ ማለታቸውን ሁሉ ከተወገዘው ዘረኝነት ጋር አስተሳስረን ልናሸማቀቅ ይገባል ማለት አይደለም ሰው ራሱን በብሔሩ በአካባቢው ሊገልጽ ይችላል እያሳለፍን ነው ያለነው የተለያየ ንስባ አልጆሃኒ ለምሳሌ አልጊፋሪ የሚሉ እያሳለፍን ነው ያለነው በዚህ ውስጥ ምንም ክፋት የለም ነገር ግን ይሄ የተፈቀደው ራሱ ላልተፈቀደ ዓላማ ከዋለ የተወገዘ ይሆናል አንድ አንሳሪና አንድ የሙሃጅር ጎሳ አባል የሆኑ ሁለት ሰዎች ተጣልተው አንዱ የራሱን ይሄኛውም የራሱን ሲቀሰቅስ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት አቢ دعوى الجاهليه وانا بين اظهركم መሐላችሁ ይያለው የጃሂልያ ጥሪ ተጠራራላችሁ دعوها فانها منتنه ተዋትሷ ጥንብነችና ምንዋን ዘረኝነቷን ያም ሙሃጅሮች ብሎ ነው የተጣራው ይሄም አንሳሮች ብሎ ነው የተጣራው ሁለቱ ስያሜዎች በቁርአን በሐዲስ ዕውቅና ያላቸው የተከበሩ ስሞች ናቸው ላልተገባ ዓላማ ሲውሉ ግን ነብዩ ሰለላሁ ዐለይሂ ወሰለም የጃሂልያ ጥሪ ብለው ነው የጠራቸው የገለጹት ስለዚህ አላህን መፍራት ከልክ መቆም ኢስላምን ማስቀደም ይገባል የላ ኢላሃ ኢላላህ ዋጋ መቅለሉ ነው ዛሬ ሙስሊም የሆነ ሰው ላ ኢላሃ ኢላላህ ያለ ሰው ኢስላሙ ዋጋ ተነፍጎት ህይወቱ እየተቀጠፈ በመደንገጥ ፋንታ ዘሩን አይተን ነው የምንሰለፈው ከየት ነው ከኛ ካልሆነ ለመጥፋቱ ነፍሱ ለመጥፋቱ ምክንያት እንደረድራለን ገዳይ የኛ ሲሆን ምክንያት እንፈልጋለን ሟች የኛ ሲሆን የኛ የሚለው ራሱ አጠያቂ ነው ዘር ነው እንደኛ የነሱ የሚያስብለው ይሄ እኮ ሊሆን አይገባም ፈጽሞ ሊሆን አይገባም
የኛ ምንለው ላ ኢላሃ ኢላላህ ያለን ሰው ማንንም ቢሆን ሰላማዊ ሰው ዘር ምክንያት ሆኖ ቀርቶ በሌላም ነገር ሊጎዳ ይገባል ማንንም ቢሆን ሙስሊም ሲሆን ደግሞ ጥፋቱ የከፋ ነው የሚሆነው እጃችን ባይገባበት እንኳን ጥቃቱን የምንወድ የምንደግፍ ከሆን ልክ እንደ ገዳዮቹ ነፍስ አጥፊዎቹ ወንጀለኞች ነው የምንሆነው እኩል ስለዚህ ልንጠነቀቅ ይገባል طيب ሌላኛው እዚሁ ሐዲስ ውስጥ ያለው ህፃን የሆነ ልጅ ሐጅ ቢያደርግ ሐጁ ጃኢዝ ነው የተፈቀደ ነው ዋጋ አለው ويؤجر عليه አጅሩ ይቀመጥለታል ለሱ ብቻም አይደለም ለወላጁም ይሆናል ነገር ግን ለሱ አጅር አለው ማለት ለአቅመ መጠን ደርሶ ስላልፈጸመው ኋላ ላይ ለአቅመ መጠን ደርሶ ሐጅ ከወጀበበት ያ ሳይለይ የፈጸመው ሐጅ ግዴታውን ያወርድለታል ማለት አይደለም አይወርድለትም በዛ طيب ወደ ቀጣዩ ሐዲስ እናልፋለን وعن أبي موسى الأشعري رضي الله عنه كأبو موسى الأشعري تيزو الله يودد الله جونا عن النبي صلى الله عليه وسلم أنه قال ساتوك نبياتنا زون ده بلوالا الخازن تباكي أدرى يتشكم سو الحافظ المسلم مسلمي هنا تباكي الأمين تمني هنا الذي ينفذ يا يميفزم يهنا ما أمر به تززبتني يميفزمي هنا فيعطيه يميستم أدراون يميستو يميدرسو يهنا كاملا بتموالى ملكو موفرا بلبت هنيتا يا درسا طيبة به نفسه يوددت هونو فيدفعه إلى الذي أمر له كذام ورتززلت أكال يا درسا به يعني بالمال بجنزبه أحد المتصدقين السو صدقاء كم ياوت تسوج وسط عندنا السراسو نالبات متصدقين بميل مليون ورجلات ضبط إيمة على زينة متفق عليه بخاري ومسلم يزقبت يتسمع مبت زقبانه وفي رواية بل إلى زقبا الذي يعطي ما أمر به يا يتاززبت يميست هنا وضبطوا ضبط أدرقوال حركة وناس كمت أوال المتصدقين بميل بفتح القاف قاف فتح أدرقا متصدقا مع كسر النون نون بكسر أدرقا متصدقين على التثنية عند مالتنا قولته صدق أو تشوج عندنا وسو عندنا يوم أنه أدرون سجو بالا جنزبو ሁለተኛው እሱ ይሆናል ማለት ነው وعكسه ከዚህ ግልባጭ ደግሞ ግልባጭ ማለት የመጀመሪያው ምን አለ ضبط ስናደርግ بفتح القاف ነው ያልነው አይደለ بكسر القاف ማለት ነው عكس የሚሆነው بكسر القاف مع فتح النون ማለት ነው የዚህ ተቃራኒ የቀረበው በተቃራኒ بفتح القاف وعكسه تقاراني دغمو بكسر القاف متصدقي مع كسر مع فتح النون متصدقين لما جمروا من انديت نبر متصدقين بزينيو دغمو بجمع متصدقين نون بفتحه قاف بكسر ادرغو معناته بزينيو دغمو عكسه على الجمع بجمع ادرغو وكلاهما ሁለቱም صحيح ትክክለኛ ነው وعكسه على الجمع ሲገለበጥ በተቃራኒው ደግሞ ጀምዕ ይሆናል متصدقين وكلاهما ሁለቱም صحيح ትክክለኛ ነው ማለት ምንድነው የመጀመሪያው الى الذين امر له به احد هو احد المتصدقين እሱ ከሁለት ሰደቃ አውጪዎች አንዱ ነው ወይም በጀምዕ ሲሆን هو احد المتصدقين ሰደቃ ከሚያወጡ ሰዎች ውስጥ እርሱ አንዱ ነው طيب ርዕሳችን ጋር ስንመለከት የተፈለገው ምንድነው አንድ ሰው አማና ተሰጥቶት አደራ ተሰጥቶት ይሄንን ዘካ ለምሳሌ ነው ማነሳው ይሄንን ዘካ እንዲህ አይነት መስፈርት ለሚያሟሉ ወይም ለከሌ ለይቶ ስትልኛል ይሄንን በአግባቡ በትክክል የተወጣ ሰው ልክ ዘካውን ያወጣው ባለ ገንዘቡ የሚኖረው አጅር አምሳያ አለው እሱ አንድ ሰደቃ ውጪ ነው ተመሳሳይ አጅር አለው ማለት ነው ነገር ግን የተቀመጡ ሸርጦች አሉ እንደምናየው አማና ተቀብሎ ከቦታው የሚያደርስ ሰው ሰደቃ ሊሆን ይችላል ወይም ሌላም ነገር ሊሆን ይችላል ዘካ ሀዲያ የመሳሰሉ የተቀመጡት
ቅድመ ሁኔታዎች ምንድናቸው? አንደኛ አልሙስሊም ሙስሊም ሊሆን ነው። አልኻዚኑ አልሙስሊም ሙስሊም የሆነ ኻዚን ታማኝ። ሙስሊም ካልሆነስ አጅር የለውም፣ ኢማን የለማ። ሁለተኛ አልአሚኑ ታማኝ የሆነ ታማኝ ያልሆነ አደራ በላ ከሆነ አሁንም አጅሩ አይኖርም። ሌላ አለዚ ዩነፊዙ ማ ኡሚረ ቢሂ የታዘዘበትን በትክክል የሚፈጽም ነው። ፈዩዕጢሂ ካሚለን ሙወፈረን ሲሰጥ ደግሞ ሳይነካካ በተሟላ መልኩ የሚያደርስ ነው። እንደገና ጠይበተን ቢሂ ነፍሱሁ ነፍሱ ሳታቅማማ ወይም ቅናት ክፋት ሳይኖር እንዴት አደርሳለሁ ያው ስለታዘዝኩ ሰውየውን ሊያረጋግጥ ስለሚችል እንጂ ብሎ እንዴት ለኔ አልሆነም ብሎ ምቀኝነት የሚያረግዝ ክፋት የሚኖር ከሆነ አሁንም የተገለጸው አጅር አይኖርም። አንዱ ሰዳቂ ነው ተብሎ አይታሰብም። ስለዚህ በዚህ መልኩ መስፈርቶቹን አሟልቶ ሰደቃን የሚሰጥ ሰው ገንዘብ አውጥተው የሚሰድቁትን ሰዎች አምሳያ አጅር ይኖረዋል ማለት ነው። በተመሳሳይ ቀደም እንዳነሳ ነው ሐጅ እንደምሳሌ ቀርቧል። ጂሃድ ቀደም ብሎ እንደምሳሌ ቀርቧል። ከዛ ሐጅ እዚህ ደግሞ ሰደቃ ቀረበ። እየመጡ እየቀረቡ ያሉት ነጥቦች ምሳሌዎች ናቸው። ስለዚህ በሌሎችም የዒባዳ መስኮች የኸይር ስራ አላህን መፍራት ያለባቸው ዘርፎች ላይ ሰዎች በሆነ መልኩ ቢታዘዙ ወይም ተሳትፎ ቢኖራቸው ቀጥታ ጉዳዩን ከሚፈጽሙት ሰዎች ጋር ተመሳሳይ አጅር እንዳለው ተጠቆመ ማለት ነው። ዳዕዋውም ላይ እንደዚሁ ጂሃድ ዳዕዋ ነው ዓላማው። ዳዕዋውም ላይ እንደዚሁ ተሳትፎ ያደረገ መስጂድ ግንባታ ላይ ተሳትፎ ያደረገ ኸይር ስራ ላይ ተሳትፎ ያደረገ ያቅሙን አስተዋጽኦ ያበረከተ ሁሉ ተመሳሳይ አጅር ይኖረዋል ማለት ነው። እሺ ወደ ቀጣይ ርዕስ እናልፋለን። ባብ ፊ ነሲሐ ነሲሐን የሚመለከት ርዕስ ነው። ነሲሐ ጠቅላይ የሆነ ቃል ነው፣ ምክክር ማለት ነው። ለሌላው አካል ለተመካሪው አካል መልካም ነገር ማሰብ ማለት ነው። ሙስሊሞች እርስ በርሳቸው አንዱ በሌላው ላይ የሚኖር ሐቅ ነው። ከሙስሊሞች ሐቅ ውስጥ አንዱ መመካከር ነው። ያ ምክክሩ አንዳንዴ ዋጅብ ይደርሳል፣ አንዳንዴ ሙስተሐብ ይሆናል። ጥፋት ላይ ያየነው አማኝ ወንድማችን ካለ ያንን ማሳለፍ የለብንም። እንዳንናገር የሚያስገድደን ብንናገር የሚጎዳን ነገር ኖሮ ካልቆምን በስተቀር ምክሩ ግዴታ ይሆናል። መን ረአ ሚንኩም ሙንከረን ፈሊዩገይርሁ ቢየዲህ ምክር በመስጠት ወይ በእጁ ያስወግዳል። ይህ ካልሆነ ደግሞ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ፈቢሊሳኒህ ምክር መስጠት ነው፣ እንዲቆም ማስጠንቀቅ ነው። ስለዚህ ዋጅብ ሊደርስ ይችላል፣ ሙስተሐብ ሊደርስ ይችላል። ምክክር እጅግ ወሳኝ የሆነ ቦታ ነው ያለው። በመልካም ማዘዝ ከመጥፎ መከልከል የሚለው እዚህ ውስጥ የሚመጣ ነው። ቃለ ተዓላ ከፍ ያለው የላቀው አላህ እንዲህ ይላል፣ ኢነመል ሙእሚኑነ ኢኽወቱን አማኞች ወንድማማቾች ናቸው። አማኞች ወንድማማቾች ናቸው። ስለዚህ ሰው ለወንድሙ በጎ በጎውን እያሰበ ለዱንያውም ይሁን ለአኺራው የሚበጀውን እንደሚጠቁመው ኢስላማዊ የሆነ ወንድማማችነት የበለጠ ዋጋ ስላለው አንዱ ለሌላው ቅን ሊያስብ መልካምን ሊያመላክተው ከሸር ከሚጎዳው ነገር እንዲመለስ ሊጠቁመው ይገባል ባየው ነገር። እንዲያውም ኢስላማዊ የሆነ ወንድማማችነት ስጋዊ ከሆነ ወንድማማችነት የበለጠ ዋጋ አለው። ኢብኑ ተይሚያ ረሂመሁላህ የስጋ ወንድማማችነትን የጭቃ ወንድማማችነት እያሉ ይገልጻሉ። አባታችን አደም መነሻቸው ጭቃ ነው፣ ቱራብ አፈር ነው። ከጭቃ ወንድማማችነት የኢማን ወንድማማችነት ይቀድማል ይላሉ፣ ያለውን ዋጋ ከፍ ያለ እንደሆነ ሲያመላክቱ። ቀጥሎ ያለው ምንድን ነው? وقال تعالى إخبارا عن نوح ነው የሚለው። እሺ መሀል ላይ የሆነ ነገር ስላለን ይገባ ሌላ የለም አይደል? እሺ وقال تعالى እንዲሁም ከፍ ያለው አላህ እንዲህ ብለዋል፣ إخبارا عن نوح صلى الله عليه وسلم ስለ ነብዩላህ ኑህ ሲናገር እንዲህ ብለዋል፣ ወአንصሑ ለኩም አሉ ኑህ ለወገኖቻቸው፣ ወአንصሑ ለኩም ለእናንተ መክራችኋለሁ፣ ምክርን አደርሳለሁ። ከሃዲዎች ከመሆናቸው ጋር የተላኩባቸው ወገኖቻቸው ናቸው። ምክርን ለእናንተ ለግሳለሁ እንዳሉ አላህ ጠቀሰ። ወዐን ሁድን ሰለላሁ ዐለይሂ ወሰለም
ስለ ሁድም ሲያወሳ ስለ ነብዩላህ ሁድ ሲያወሳም ወአነ ለኩም ናሲሑን አሚን እኔ ለናንተ ታማኝ መካሪ ነኝ ነው ያሏቸው ታማኝ መካሪ ነኝ ስለዚህ በተመሳሳይ ካፊሮች እንኳን ቢሆኑ አማኞች እንኳን ባይሆኑ ለወገኖቻችን ታማኝ መካሪዎች ልንሆን ይገባል ወደ እስላም እንዲገቡ ማለት ነው ወደ እስላም እንዲገቡ በተለይ ደግሞ ተሰስተሩ የበለጠ የቀረበ ሲሆን ወላጆች ሲሆኑ እህት ወንድሞች ሲሆኑ የበለጠ ጥረት ሊደረግ ይገባል ማለት ነው የበለጠ ተጨማሪ የሆነ ጥረት ሊኖር ይገባል እና ሰዎች ለወገኖቻቸው በምክር ታማኞች ሊሆኑ ይገባል የመልእክተኞቹ ሁኔታ ይሄ ነው هذا شأن الرسول ሚላለ እናንተ ጋር አለ ነው ወደ ሐዲስ ነው የሚገባው ቀጥታ እሺ እኔ ጋር هذا شأن الرسول أن يكون مبلغا فصيحا ناصحا أمينا عالما بالله እንደ ሸርሕ ፈልጎ ነው መሰለኝ ግን መትኖቹ ጋር ተመሳሳይ የሆነ አቀማመጥ ነው ያስቀመጠው والله أعلم وأما الأحاديث كحديثوች ደግሞ በዚህ ርዕስ ላይ የሚጠቀሱት فالأول يمجمروا عن أبي رقية كأبو رقية يزو كنياتهم تميم ابن أوس الداري رضي الله عنه الله يودد الله جونا أن النبي صلى الله عليه وسلم قال نبي أشر عنده بلواله الدين النصيحة دين من مكاكرنا قلنا لمن سلمان نو مككروا قال لله لا الله ولكتابه لمزحفه ولرسوله لملك تنياو ولأئمة المسلمين لمسلم مريوج وعامتهم عندهم لتروا حزب من دزيو رواه مسلم يزقبوا حديثنا بزي حديث وسط استلالافيو أبو رقية كنياتشو ነው ኩንያ በወንድ ልጅ ስም ብቻ አይደለም ሩቀያ አንዲት ልጃቸው ነው ሌላ ልጅ አልነበራቸውም ይባላል ሴት ልጃቸው ነች አቡ ሩቀያ ስማቸው ተሚም ኢብኑ አውስ አዳሪ ንስባቸው ንስበቱን ኢላ ጀዲሂ ወደ አያታቸው አዳር ኢብኑ ሃኒ የተጠጋ ንስባ ነው አዳር ኢብኑ ሃኒ ረዲየላሁ ዐንሁ አላህ ይወደድላቸውና ምን አሉ أن النبي صلى الله عليه وسلم قال يا الله ملكتني عندي بلوال الدين النصيحة دين مككرنا እዚህ አንድ ነው የተቀመጠው ሌላ ዘገባ ላይ الدين النصيحة የሚለው ትርሚዚ ላይ 3 ጊዜ ተደጋግሞ ነው الدين النصيحة በሚል የተቀመጠው ሌላ ዘገባ ላይ ደግሞ إن الدين النصيحة በሚል እናገኛለን ዲን መመካከር ነው ዲን ማለት መመካከር ነው الدين النصيحة ወይም إنما الدين النصيحة በዚህ መልኩ ሲቀመጥ ዲን ማለት መመካከር ነው ልክ ዲን ማለት ሌላ እንዳልሆነ የሚጠቁም ነው አነጋገሩ ለምን በዚህ መልኩ ተገለጸ ዲን ምክክር ነው ዲን ምክክር ብቻ ነው እንዴ ሌሎች የዲን ክፍሎች የሉም እንዴ በደንብ አሉ እና ይህ አገላለጽ ምንድነው የተፈለገው ከተባለ ምክክር በእስላም ውስጥ ያለውን አህምያ አንገብጋቢነት መጠቆም ነው የተፈለገው እስላም እንደ ዲን የሚጠበቅበት ወሳኝ የሆነ እስላማዊ ክፍል ነው ልክ ሌላ ሐዲስ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ምን እንዳሉት الحج عرفة حج ማለት عرفة ነው ብለዋል حج عرفة ብቻ አይደለም طواف ማድረግ በካዕባ ዙሪያ 7 ዙር መዞር አንድ የሐጅ ክፍል ነው بين الصفا والمروة سعي ማድረግ 7 ጊዜ መመላለስ የሐጅ ክፍል ነው ወደ ሚና መጓዝ ማደር የሐጅ ክፍል ነው ከዓረፋ ወቅፍ መልስ ሙዝደሊፋ ላይ እንደዚሁ ሌሊቱን ማሳለፍ የሐጅ ክፍል ነው ከዚያ መልስ ጠጠሮችን መወርወር ጀመራት ላይ የሐጅ ክፍል ነው እርድ ማረድ የሐጅ ክፍል ነው ጸጉሩን መቁረጥ ወይም ማሳጠር የሐጅ ክፍል ነው በርካታ የሐጅ ክፍሎች ከመኖራቸው ጋር ብዙ የሐጅ ዘርፎች ከመኖራቸው ጋር እዚህ ጋር ግን ተለይቶ الحج عرفة له النبي صلى الله عليه وسلم حج ማለት عرفة ነው አሉ عرفة ላይ መቆም ምንድነው የተፈለገው عرفة ላይ መቆም ከሐጅ ተግባራት ያለው ዋጋ የተለየ ነው عرفة ላይ ወቁፍ ላይ ቢደርስ ቀደም ያሉትን ነገሮች እንኳን ባይፈጽም ሐጁ ዋጋ አለው እዛ ሰዓት ላይ ቢደርስ እንኳን 9ኛው ቀን ማለት ነው
በዛ ሰዓት እንኳን ቢደርስ ስለዚህ ልክ እንደዚሁ الدين النصيحة ዲን ማለት መመካከር ነው ማለትም ኢስላም ውስጥ ያለው ዋጋ ከሌሎች ርዕሶች አንፃር ለየት ያለ የጎላ ቦታ እንዳለው ማመላከት ነው የተፈለገው ምክክር الدين النصيحة መመካከር በኢስላም ያለው ዋጋ አጠቃላይ ዲን የሚጠበቅበት ነው ምክክር ባይኖር መጥፎ ስናይ የምንናገር የምንመካከር ባይሆን ወደ ኋላ የቀሩትን እንዲመለሱ እንዲስተካከሉ እንዲቀደሙ ምክር የሚሰጥ ባይሆን ኖሮ ዳዕዋ ባይኖር ኖሮ ዲኑ አይጠበቅም ወደ ሌላ ትውልድ ማይሻገርም ነበር እና ሰሃቦች ጠየቁ ይሄ ሲነገራቸው ቁልና ሊመን ለማን ነው ምክክሩ ምን ላይ ያነጣጠረ ነው قال لله አንደኛው ለአላህ ነው አሉ ለአላህ መመካከር ማለት የአላህን ሐቆች መጠበቅ መለየት በትክክል ማስገኘት ሐቁላህ በሐዲስ እንደተገለጸው ነብዩ ሰለላሁ ዐለይሂ ወሰለም ሐቁላህ أن يعبدوه ولا يشركوا به شيئا ሊገዙት በሱ ላይ ምንም ላይ ያጋሩበት ነው ተብሏል ስለዚህ በአላህ መኖር ማመን በጌትነቱ ተውሂድ الربوبية ማመን በተውሂድ الالوهية አምልኮትን ለሱ ብቻ ማድረግ ለፍጡር አለመስጠት ሶስተኛ በስሞቹና በመገለጫዎቹ ለይቶ ማመን ለሱ ብቻ በሚገባ መልኩ ማመን ስለ አላህ ማመን ሌሎችም አብረው ታሳቢ የሚደረጉ ነጥቦች ይገቡበታል ወለኪታቢሂ ለመጽሐፉ ማመን ማለት ለመጽሐፉ መመካከር ማለት ስለ ቁርአን መመካከር ቁርአን የአላህ ንግግር እንደሆነ ማመን ቁርአንን መማር ማስተማር ከዛ የህይወት መመሪያ አድርጎ መተግበር ማክበር መውደድ እነዚህ ነገሮች ራሳችንን መታዘብ ነው ከቁርአን አንፃር የት ነን እነዚህን አስገኝተናል የአላህ ንግግር በሐቂቃ በተጨባጭ የአላህ ንግግር እንደሆነ እናምናለን አብዛኛው ህዝብ ዘንድ ችግር የለም ነገር ግን የአህባሽ ፊክራ የገባባቸው ሰዎች ቁርአን የአላህ ቃል ነው አይሉም በነገራችን ላይ በግርድፉ የአላህ ቃል ነው ሲሉ ብንሰማቸው ልንሸወድ እንችላለን በሐቂቃ የአላህ ንግግር ነው ወይ ካላችሁ በሐቂቃ ሳይሆን ዒባራ عن كلام الله ነው የሚሉት የአላህ ንግግር ይገልጻል እንጂ በራሱ የአላህ ንግግር አይደለም ነው የሚሉት መጃዘን እንደ መጃዝ ዘይቤ በሆነ አነጋገር አላህ ንግግር ነው በሐቂቃ ግን አይደለም ነው የሚሉት ነገር ግን ይሄ ፍክር ያልደረሰበት ሰው ሰላም ሀገር ነው ያለው ቁርአን የአላህ ንግግር እንደሆነ አይጠራጠርም የአላህ ንግግር እንደሆነ ማመን መማር ካልተማርንም መታገል አለብን አንዴ በልጅነት አልፎኛል ተብሎ ሰው ሊቀመጥ አይገባም 28 ፊደል አገጣጥሞ መቅራት እንዴት ያቅተዋል ሰው ይሄ አመታት ቀርቶ ወራት ሊፈጅ የማይገባ ነገር ነው የኛ ከልብ ባለመነሳት ነው ጉዳዩን የሚያከብደው እንጂ ከልባችን ብንነሳ ቢከብደን እንኳን ልፋታችን በልፋታችን መጠን አጅራችን ይጨምራል ያልቀራ ሰው መቅራት አለበት የቀራ ሰው ደግሞ ከዛ አልፎ ማዕናውን ተፍሲሩን እየተከታተለ የበለጠ መልእክቱን ማዳበር ተፈኩር ማድረግ ይጠበቃል ከዚህ አልፎ የህይወታችን መመሪያ ማድረግ ቁርአናዊ ትእዛዞችን መጠበቅ ክልከላዎችን መራቅ ቁርአንን ማክበር መውደድ ማስተማር ለሌሎች የሚደርስበትን መንገድ ገዛ ማድረግ በመንችለው በእውቀታችን በጥረታችን በገንዘባችን ቁርአን ለሰዎች የሚደርስበትን መንገድ መስራት ወሊረሱሊሂ ለመልእክተኛው መመካከር ስለ መልእክተኛው መመካከር ማለት ምንድነው የአላህ መልእክተኛ እንደሆኑ ማመን ያዘዙትን መፈጸም የከለከሉትን መራቅ የተናገሩት እውነት ነው ብሎ መቀበል እሳቸውን መውደድ ማክበር ቤተሰቦቻቸውን ሰሃቦቻቸው ሙስሊም የሆኑ ቤተሰቦቻቸውን እና ሰሃቦቻቸውን ማክበር መውደድ አብረው እዚህ ውስጥ የሚካተት ነው ስለ መልእክተኛው ምክክር ይሄ ነው አብረው የሚገባው ትእዛዛቸው ላይ መቆም እስላምን እሳቸው ባስተማሩት መልኩ ብቻ መፈጸም እሳቸው ከቢድዓ ያስጠነቀቁ አይኔ በፈለኩት መልኩ በፈጽም ምን ችግር አለው መሻይኾች ሲፈጽሙት አይቻለሁ አካባቢያችን ላይ የተለመደ ነው ከተባለ ይሄ ጉድለት አሽሃዱ አነ ሙሐመድን ረሱልላህ የሚለው እምነታችን ላይ የገባ ክፍተት ነው እዛ ላይ በትክክል ያመነ ሰው እሳቸው ባስተማሩት መልኩ ብቻ ይቆማል እሳቸው ካስጠነቀቁት ይርቃል ከቢድዓ አስጠንቅቀዋል ከቢድዓ ይርቃል እስላምን የሚፈጽመው አላህን የሚገዛው እሳቸው በፈጸሙት መልኩ ብቻ ነው እሳቸው የማያውቁት ያላስተማሩት ዒባዳ ውስጥ አይገባም እሳቸው የሚያውቁት እንጂ የማያውቁት በዘመናቸው ያልነበረ ሰሃቦች የማያውቁት ዒባዳ ውስጥ አይገባም ስለዚህ ስለ መልእክተኛው ምክክር ይህን ታሳቢ ያደርጋል ወሊአኢመት ልሙስሊሚን ለሙስሊም መሪዎች መመካከር የሙስሊም መሪዎች ሁለት አይነት ናቸው አንደኛ አስተዳደራዊ መሪዎች ባለስልጣናት ሹማምንት
ሁለተኛ ዑለማዎች የሙስሊም መሪዎች ናቸው። ስለነሱ ያለው ምክክር ምንድነው ከተባለ ባለስልጣናትን ሹማምንትን የሙስሊም መሪዎችን እስላማዊ ሀገር ውስጥ የሙስሊም መሪዎችን በተመለከተ ያለው ነሲሃ ምንድነው ከተባለ አንደኛ መሪነታቸውን አምኖ መቀበል። ስንቶች እኮ አምነው አይቀበሉም። ክፍተት መኖሩ እንዳናምን ሊያደርገን አይገባም። ችግሮች መኖራቸው መሪነታቸውን እንድንክድ ሊያደርገን አይገባም። የመጀመሪያው መሪነታቸውን መቀበል፣ ሁለተኛ መልካም ጎናቸውን ለህዝብ ማውራት ማስተራጨት። ሰው ቂም እንዳይቋጥር፣ ቂም ሲቋጥር ጥላቻ ሲነግስ በሂደት በእነሱ ላይ ማመጽ ነው የሚከተለው። በእነሱ ላይ ማመጽ ከመጣ አገር ነው የሚፈርሰው፣ ደም ነው የሚፈሰው። ስለዚህ መልካም ጎናቸውን ለሰዎች ማሳየት፣ ክፉ ጎናቸውን መሰተር ለነሱ ሲባል ብቻ አይደለም፣ ለህዝብ ሲባል ነው፣ ለሀገር ሲባል ነው። ስለነሱ ክፋት በየመድረኩ በተነገረ ቁጥር የሂደቱ መጨረሻ ደም መፍሰስ፣ ሀገር መፍረስ ነው የሚከተለው። ይህ እንዳይሆን መልካም ጎናቸውን ማጉላት፣ እንከናቸውን መሸፈን፣ ድክመታቸውን መሸፈን፣ ትእዛዛቸውን ወንጀል እስካላዘዙ ድረስ መታዘዝ። ወንጀል ካዘዙስ በወንጀል መታዘዝ አይፈቀድም። ፍጡር لا طاعة لمخلوق بمعصية الخالق ፈጣሪን እያመፁ ፍጡርን መታዘዝ አይፈቀድም። ወንጀል ባልሆነ ነገር ላይ መታዘዝ የሚቻል ከሆነ ፊትና በማይቀሰቅስ መልኩ መምከር ምንችል ከሆነ መምከር ወይም በሰው ላይ ሊሆን ይችላል የምናደርሰው በእነሱ ላይ አምጾ አለመውጣት መሳሪያ አንስቶ አምጾ በእነሱ ላይ አለመውጣት ይሄ መሪዎችን የሚመለከት ነው የሹማምንቶችን አስተዳዳሪዎችን የሚመለከት ነው ዑለማዎችንስ በተመለከተ መሐበቱሁም መውደድ እነሱ ዲን ነው እያስተማሩ ያሉት ዲናችንን የምንወድ ከሆነ ዲኑን ተሸክመው ለህዝብ የሚያደርሱ አካላትን ልናከብር ልንወድ ይገባል አስተማሪዎቹን ካራከሰን የተሸከሙትን ነገር ዋጋ እናሳጣዋለን ዲኑን ነው ዋጋ የምናሳጣው ጥንቃቄ ያስፈልጋል ዑለማዎች ላይ ክፍተቶች እንኳን ቢኖሩ እርምት የምንሰጥበት መንገድ አጠቃላይ የዑለማዎች ክብር እንዲያጡ የሚያደርግ እንዳይሆን መጠንቀቅ ያስፈልጋል እነሱ እኮ በሰዋል ዛሬ እነሱ እኮ እንደዚህ ናቸው እነዚህ አደገኛ ቃላት አስተማሪ ዋጋ እንዳይኖረው ነው የሚሆነው አስተማሪ ዋጋ ካጣ ደግሞ ህዝቡ አስተማሪ ያጣል ስልጣኔ ማፍረስ ከፈለክ አንዱ መንገድ አስተማሪዎችን ማንቋሸሽ ነው ይላል አንድን የህዝብ ስልጣኔ ማንኮታኮት ከፈለክ አስተማሪዎችን ህብረተሰቡ ውስጥ ዋጋ እንዲያጡ አድርጋቸው እነሱ ዋጋ ካጡ ህዝቡ አስተማሪ ያጣል በራሱ ጊዜ ይወድቃል ስለዚህ የሚሰጡት ትምህርት ዋጋ ይኖረው ዘንድ መውደድ ማክበር ያስፈልጋል አስተማሪዎችን ዑለማዎችን ማገዝ የተሸከሙትን ኸይር እስላምን ዕውቀትን በሚያደርሱበት መንገድ ላይ ከጎናቸው መቆም ባለስልጣን ነው በስልጣኑ ከጎናቸው መቆም እንቅፋት የሚሆኑ አካላትን መግታት ገንዘብ አለው በገንዘቡ ከጎናቸው መቆም ህብረተሰቡ ዘንድ ተሰሚነት አለው ወይም በጎሳው ሊሆን ይችላል በጎሳ የሚከበርበት አካባቢ ላይ ስንት ታላላቅ ዑለማዎች በጎሳ ተለይተዋቸው እንኳን ማህበረሰባቸው ያው የኛው ነው በሚል ጠብቀዋቸው ኸይር እንዲያስተላልፉ አግዘዋቸዋል አቡ ጣሊብን እንውሰድ ነብዩ ሰለላሁ ዐለይሂ ወሰለም አቡ ጣሊብ እስካለ ድረስ እኮ ተከብረው ነበር የኖሩት ኩፍሩ ላይ ከመሞቱ ጋር ማለት ነው በዘመናችንም ይሄ ነገር በብዛት ያጋጠመበት ሁኔታ አለ ሼክ ሙቅቢል ረሂመሁላህ ዙሪያቸውን ያሉ ጎሳዎቻቸው ጤነኛ አቋም ላይ አልነበሩም ብዙዎቹ ዘይድያዎች ሻዓዎች ናቸው ነገር ግን የኛ ጎሳ አባል ነው በሚል ከለላ ሰጥተዋቸው ነበር ያ ነገር ጠቅሟቸዋል ስለዚህ ሰው ራሱ በአቋም ላይ ይጋራ ይችላል ለምሳሌ አንዳንዴ ወይም ደግሞ እዚህ ጋር የተፈለገው እዚህኛው ያለው ርዕስ ጋር በተያያዘ በወገንነቱ ከለላ ሊሰጥ ይችላል ስልጣን ሳይኖረው ራሱ ማለት ነው በወገንነቱ ከለላ ገንዘብም ሳይኖረው ከለላ ሊሰጥ ይችላል በተሰሚነቱ በስሙ በዝናው በተለያየ መንገድ ከለላ መስጠት ሊሆን ይችላል ከክብራቸው መከላከል ከዑለማዎቹ ከክብራቸው መከላከል ከዛ ባለፈ ዑለማ ማለት ፍጹም ማለት አይደለም ብፁዕ ወቅዱስ እያል እንደሚጠሩት አንጠራምኛ አይደለ ፍጹሞች አይደሉም ይሳሳታሉ ሲሳሳቱ እንዴት ነው የሚያዘው ጉዳዩ ያኔ ደግሞ በአደብ ኒቃሽ ማድረግ ቀስ አድርጎ መነጋገር ክብራቸውን በማያጎድፍ መቀናቀን በሌለው
ስሜታቸውን በማይጎዳ መልኩ ቀስ አድርጎ ነገሮችን እንዲያስተውሉ ማድረግ። ዑለማ ማለት ሁሉን ያውቃል ማለት አይደለም። አንዲት የሆነች ነገር ላይ አተኩረን አጥንተን ከአንድ ዓሊም የበለጠ ልናውቃት እንችላለን። ያችን ነገር ሲሳሳት ልንይዘው እንችላለን። ህፃናት ትልልቅ ዓሊሞችን በተጅዊድ ሊበልጡ ይችላሉ። ይሄ ነው የሚባል ዕልም የሌላቸው ሉጋ ላይ በጣም ገፋ አድርገው ዑለማዎች ላይ እርምት ሊያገኙ ይችላሉ። ስርዓት ሊኖር ይገባል ማለት ነው። ኸይር የመጨረሻው ነጥብ ወዓመቲሂም ስለተራው ህዝብ ስለሰፊው ሙስሊሙ ህብረተሰብ መመካከር ነው የሚለው። ስለ ህዝበ ሙስሊሙ መመካከር ማለት ምንድነው? ለዲኑም ለዱንያውም ማለትም ለአኺራውም ለዱንያውም የሚበጀውን ማመላከት፣ የሁለቱንም ሀገር አስመልክቶ የሚጎዳው ነገር ካለ ደግሞ ከዛ እንዲመለስ ማስጠንቀቅ ማሳየት፣ በዚህ ላይ መመካከር ነው። እንደ ጥቅል ሲታይ ዝርዝሩ ብዙ ነው። ተውሂድን ማስተማር በቀዳሚነት በጫፍ ይመጣል። ተውሂድን ማስተማር ከሽርክ ማስጠንቀቅ በቀዳሚነት ይመጣል፣ ሌሎችም ይከተላሉ ማለት ነው። ስለዚህ ርዕሳችን ጋር ያለው ትስስር ግልጽ ነው። ፊ ነሲሃ መመካከር፣ እነዚህን አስመልክቶ መመካከር ማለት አጠቃላይ ዲን አልኢስላም የሚጠበቅበት ነው። الثاني ሁለተኛው ሐዲስ በዚህ ርዕስ ስር عن جرير بن عبد الله رضي الله عنه كجرير بن عبد الله البجلي تيزو قال بايعت رسول الله صلى الله عليه وسلم يا الله ملكتنيا ጋር ቃል ተጋባሁ ቃል ኪዳን ገባሁ على إقام الصلاة صلاة بمسجد بمقاقم وإيتاء الزكاة زكاة بمسجد والنصح لكل مسلم لكل مسلم مكر لملقس قال قباهن يالله متفق عليه بخاري ومسلم يزقبوت يتسمعوا بزقبان بتمساساي ይሄ አደራ ሌሎቻችንም ይመለከታል። ሁሉንም ሙስሊም ይመለከታል። እውቀቱ ያለው በእውቀቱ በሌላውም ዘርፍ ላይ ተሰማራ ሊያበረክተው በሚችለው መልካም ነገር ለሙስሊሙ መልካም ነገር እንዲያበረክት ማለት ነው። ለመልእክተኛው ሰለላሁ ዐለይሂ ወሰለም ከሳቸው ጋር በዚህ መልኩ ቃል ኪዳን ገብቻለሁ አለ። الثالث ሶስተኛ عن أنس رضي الله عنه عن النبي صلى الله عليه وسلم قال ከነብያችን ተይዞ እንዲህ ብለዋል لا يؤمن أحدكم አንዳችሁ አያምንም አላመነም حتى يحب እስከሚወድ لأخيه ለወንድሙ ما يحب لنفسه ለነፍሱ የሚወደው متفق عليه ቡኻሪና ሙስሊም የተስማሙበት ዘገባ ነው። ይህ ሐዲስ የነብዩን ሰለላሁ ዐለይሂ ወሰለም ኡቲቱ ጀዋሚዕ አልከሊም በአጭር ቃላት ጥልቅና ሰፊ መልእክቶችን የማስተላለፍ ተሰጥኦን አላህ ሰጥቶኛል ያሉበት ጎልቶ የሚታይበት ሐዲስ ነው። ላ ዩእሚኑ አሐዱኩም አንዳችሁ አላመነም ማለት ምንድነው? በዚህ መልኩ ካልተገኘ ኢማንን የሚነካ ጥፋት ተገይቷል ማለት ነው። ላ ዩእሚኑ አሐዱኩም በዚህ መልኩ የሚመጡ ዘገባዎች ኢማን የለውም ይህን ያደረገ ኢማን የለውም ተብሎ የሚገለጽ ሁለት መልክ ይይዛል። አንዳንዴ ሙሉ ኢማንን የሚያጠፋ ሰውየውን ከኢስላም የሚያስወጣ ይሆናል እንደ ጥፋቱ አይነት። ሌላ ጊዜ የኢማንን ሙሉእነት የሚጎዳ የሚያጎድል ነው የሚሆነው። የሚያጎድል ከሆነ ያ ጥፋት ምን ይሆናል? ወንጀል ይሆናል። ወንጀል ይሆናል፣ ጥፋት ይሆናል። ወይም ደግሞ ከዛም አለፍ ብሎ ምን ሊሆን ይችላል? ሙሉእነቱን ብቻ የሚጠቁምም ሊሆን ይችላል። ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺህ ለወንድሙ እስከሚወድ ማ ዩሒቡ ሊነፍሲህ ለነፍሱ የሚወደው ለነፍሳችን የምንወደው ዱንያዊም ይሁን አኺራዊ ጉዳይ ላይ ከጎን መሰለፍ ማለት ነው። ሊአኺህ ለወንድሙ ነው የተባለው። ለየትኛው ወንድሙ? ወንድማማችነት ሁለት አይነት ነው። አንደኛው እኹወተ ነሰብ የዘር ወንድማማችነት አለ። የዘር ወንድማማችነት ቁርአን ላይ አላህ ስብሓንሁ ወተዓላ ወኢላ ዓድን አኻሁም ሁደን ወደ ዓደም ህዝብ ወንድማቸውን ሁድን ልከናል። ወኢላ ሰሙደ አኻሁም ሳሊሐን ወደ ሰሙድ ወንድማቸውን ሳሊሕን ልከናል። ወኢላ መድየነ አኻሁም ሹዐይበን ወደ መድየን ህዝብ ደግሞ ወንድማቸውን ሹዐይብን ልከናል። ወንድምነታቸው ምንድነው? ኢማን ያገናኛቸው። ህዝቦቹ ከሃዲዎች ናቸው፣ እነዚህ ነብያት ናቸው። ይሄ የዘር ወንድማማችነት ነው። በሌላ በኩል ደግሞ
ኢማን የሚያገናኝ ወንድማማችነት ኢነመል ሙእሚኑና ኢኽወቱን ተብሎ የተገለጸው አለ ዘር እንኳን ባያገናኝ ማለት ነው። እዚህ ሐዲስ ላይ የተገለጸው ወንድማማችነት የትኛው ነው? ለወንድሙ ለራሱ የሚወደው ለወንድሙ እስካልወደደ የተባለው የትኛው ነው ከተባለ ነወዊ ረሂመሁላህ ምን ይላሉ? እዚህ ላይ በላጭ የሆነው በጥቅል መልኩ መረዳት ነው ይላሉ። ማለት ሁሉንም ወንድማማችነት በሚያካትት ካፊር ነው ኢማን የለውም ለሱ ኢማንን መመኘት መውደድ፣ ሰው ለራሱ ኢማንን እንደሚወደው ለሱ ኢስላምን መውደድ። ስለዚህ እናት አባቱ፣ እህት ወንድሞቹ፣ ወገኖቹ ኢስላምን ካላገኙ የኢስላምን ብርሃን እንዲያዩ ለራሱ የሚወደውን መውደድ፣ ለራሱ የሚጠላውን ኩፍር ለነሱ መጥላት፣ እንደገናም ዲን የሚያስተሳስሩት ወንድሞቹንም እንደዚሁ በዚሁ መልኩ ለራሱ የሚወደውን መውደድ ሊሆን ይችላል። ማ يحب لنفسه ለነፍሱ የሚወደውን ማለት ምንድነው የተፈለገው? ሚን ኡሙር ዱንያ ወዲን የዱንያም ይሁን የዲን ጉዳይ። ይሄ ማለት ግን ገደብ የሌለው ነው ወይ? አንድ ሰው ለራሱ የጫት ሱስ አለበት፣ የሲጋራ ሱስ አለበት። ስለዚህ ለራሱ ሲጋራ ስለወደደ ለወንድሙ ሲጋራ መውደድ አለበት ማለት ነው? ለራሱ ኸምር አስካሪ መጠጥ ስለወደደ ለወንድሞቹ ያን መውደድ አለበት ማለት ነው? አይደለም። የሐዲሱ ሌላ ዘገባ ግልጽ ያደርገዋል። ምን የሚላለው? ማ يحب لنفسه من الخير ከኸይር ለራሱ የሚወደውን ነው የተባለው። ከኸይር ለራሱ የሚወደውን ለወንድሙ እስካልወደደ። የዚህ ተቃራኒው ምንድነው ከተባለ ለራሱ የሚጠላውን ሸር ለወንድሙ እስካልጠላም ማለት ነው። ለወንድሙ እስካልጠላ ድረስ በተመሳሳይ። ስለዚህ ራሳችንን መፈተሽ ነው። ይሄ ኑስህ ነው ያለው እዚህ ውስጥ። ስለዚህ ወንድማችን ክፋት ላይ አደጋ ላይ ነው ያለው፣ ለራሳችን ማንፈልገው ነገር ሲደርስበት ማየት የለብንም። ለራሳችን ሰዎች እንዲያስተናግዱ እንዲይዙን ማንፈልገው ነገር ወደ ሰዎች መቅረብ የለብንም። ለራሳችን ሰዎች በዘራችን በቤተሰባችን በሆነ ነገራችን እንዲያንቋሽሹን ማንፈልግ ከሆነ ማንም አይፈልግም ለራሱ። ለሌሎች በዛ መልኩ መቅረብ አይገባም። ለሌሎች በዛ መልኩ መቅረብ አይገባም። ተቃራኒው ምቀኝነት ነው የሚሆነው። ሰው ለራሱ መልካምን ይወዳል፣ ለሰዎች መልካም ሲያገኙ የሚከፋው ከሆነ እዚህ ውስጥ ሐሰድ ነው ያለው። ከዚህ መጠንቀቅ ያስፈልጋል። ምክንያት ኢማንን ስለሚጎዳ ላ يؤمن احدكم አላመነም ነው እየተባለ ያለው። በዛ በጥፋቱ መጠን ኢማኑ ጎድሏል ማለት ነው። خير زي لا يبقى. سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك.